ልጆቼን ብቻዬን እያሳደግኩ ነው። አርቲስት ዕፀ-ሕይወት አበበ። አርቲስቷን ሀብታም አጥማጭ ያስባላት ጉዳይ ምን ይሆን? የአንድ ሰሞን መነጋገሪያ የሆነው የፍቅር ህይወቷ የሰራቻቸውን ድንቅ ፊልሞች ያስነቃል። በተለይ ከሰሞኑ በአንድ ፕሮግራም ላይ ዘንጣ የተገኘችው አርቲስቷ ለአንድ ምሽት ለአለባበሷ ያወጣችው ገንዘብ አጀብ የሚያስብል ሆኖ አግኝተነዋል። ይህንና ሌሎችን ስለ አርቲስት ዕፀ-ሕይወት ያልተሰሙ መረጃዎችን በዛሬ ፕሮግራም አካተን ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉትን ቀይና ነጭ በተኖች ነካ እያደረጋችሁ አብራችሁን ቆዩ። የአያት ልጅ ቅምጥል ነው እንደሚባለው በአያቷ እጅ ተቀማጥላ ያደገችው ዕፀ-ሕይወት ገና በአፍላ እድሜዋ ነበር የሰዎችን ትኩረት መሳብ የጀመረችው። ማራኪ ኢትዮጵያዊ ቀለም የፈሰሰበት መልኳና ልዩ የደስደስ ያለው ገጽታዋ እንዲሁም ደግሞ ሜትር ከ85 የሚረዝመው ቁመቷ ለኪነ ጥበብ ዓለም የተፈጠረች አስመስሏት ገና በ16 ዓመቷ የሞዴሊንግ ትምህርቷን በመከታተል ሳለች ነበር ወደ ቴሌቪዥን መስኮት የመቅረብ እድሉን ያገኘችው። የመጀመሪያ ስራዋ በወቅቱ ዝነኛና ታዋቂው ድምፃዊ በነበረው ጆሲ ወይም ዮሴፍ ገብሬ ጆሲ ኢን ዘ ሃውስ በተሰኘው የሙዚቃ ቪዲዮ ላይ በሞዴልነት መታየት ነበር። ይህ አጋጣሚ ለታዳጊዋ ዕፀ-ሕይወት የዝናን በር ወለል አድርጎ ከፈተላት። ብዙም ሳይቆይ በአዳም በተሰኘው የመጀመሪያ ፊልሟ ላይ መሪ ተዋናይ በመሆን ብቅ አለች። የዚያን ወቅት ዕፀ-ሕይወት የ10ኛ ክፍል ተማሪ ነበረች። ቁንጅናዋና ዝነኝነቷ በወጣት ወንዶች ዘንድ ከፍተኛ ተወዳጅነት እንዲኖራት አድርጓል። በቀረጻ ምክንያት ከትምህርት ቤት የምትቀርባቸው ቀናቶች በመብዛታቸው ለተወሰነ ጊዜ ከትምህርት ገበታዋ ርቃ ነበር። ይህ ውሳኔዋ በወቅቱ ለነበራት የጥበብ ፍቅር ትልቅ መስዋዕትነት የከፈለችበት ነበር። ዕፀ-ሕይወትን ቀስ በቀስ ወደ ዝነኝነት ማማ ስትወጣ በወቅቱ በወጣቶች ዘንድ ትልቅ ተቀባይነት በነበረው አርቲስት ሳንቮድ ተይ በተሰኘው የሙዚቃ ክሊፑ በሞዴልነት ተሳትፋ ነበር። ይህም ስራ በጊዜው ከፍተኛ ተቃውሞና ትችት አስከትሎባት ነበር። ክሊፑ ላይ ዕፀ-ሕይወት በውስጥ ልብስ ብቻ ስትጨፍር የታየች ሲሆን እንደ ጆኒ ራጋ፣ ታደለ ሮባ፣ ብርሃኑ ተዘራ ያሉ ታዋቂ አርቲስቶችም በዚህ የሙዚቃ ቪዲዮ ላይ ነበሩ። ይህ ድርጊት ከኢትዮጵያ ባህል ያፈነገጠ ነው ተብሎ ቢወገዝም አንዳንዶች ግን ኪነ ጥበብ የሚፈልገውን ያደረገችው በማለት ከጎኗ ቆመው ነበር። ዕፀ-ሕይወት ቀስ በቀስ የኢትዮጵያ ፊልም ኢንዱስትሪ ንግስት መሆን ጀመረች። የመኪና ኪራይ ማስታወቂያ የተከፈላት በሚሊዮን የሚቆጠር ክፍያ በወቅቱ የመገናኛ ብዙሃኑ መነጋገሪያ ነበር። ዛሬ ላይ እንዲህ አይነቱ ክፍያ የተለመደ ቢሆንም በዚያን ጊዜ በአርቲስቶች ታሪክ ውስጥ እጅግ ውድ ተከፋይ አድርጓታል። ብቃቷን ይበልጥ ያሳየችው በኢትዮጵያ ቴሌቪዥን ይተላለፍ በነበረው ገመና በተሰኘው ተከታታይ ድራማ ላይ ነበር። በዳይሬክተር አሸብር ሀብታሙ አማካኝነት የተመረጠችበት ይህ ድራማ ዕፀ-ሕይወትን በእያንዳንዱ ኢትዮጵያዊ ቤት ውስጥ እንድትታወቅ አደረጋት። የዕፀ-ሕይወት አበበ የግል ህይወት ልክ እንደምትተውንበት የፊልም ስክሪፕት ሁሉ ውጣውረድ የበዛበት፣ በደስታና በሐዘን፣ በስኬትና በትችት የታጀበ ነበር። በተለይም የዲያስፖራው ባለሀብትና የአፍሪፎሎ ፒስ ፋውንዴሽን መስራች ከአቶ ተስፋ ስንታየው ጋር የነበራት ግንኙነት መነጋገሪያ ነበር። ብዙዎችም ዛሬ ድረስ የማይረሱት ትልቁ ክስተት ተስፋ ስንታየው ለዕፀ-ሕይወት አበበ የጋብቻ ጥያቄ ያቀረበበት አስደናቂ ክስተት ዛሬም ድረስ ይታወሳል። በአዲስ አበባ እምብርት በሆነችው ኦሎምፒያ አደባባይ በትራፊክ ፖሊሶች እገዛ መንገዶች ተዘግተው መኪኖች ባሉበት የከተማው ግርግር ባለበት ስፍራ የቀረበላት የጋብቻ ጥያቄ በወቅቱ የከተማው ዋነኛ መነጋገሪያ ሆኖ ለረጅም ጊዜ ዘልቋል። ይህ ድርጊት በወቅቱ ለነበረው ወጣት ትውልድ እንደ ትልቅ የፍቅር ተምሳሌትና እንደ ዘመኖቹ ሮሚዮ እና ጁሊየት ተቆጥሮ ነበር። በ2004 ዓ.ም የተደረገው ሰርግ በድምቀቱና በወጣበት ገንዘብ በሀገሪቱ ታይቶ የማይታወቅ ነበር። አቅመ ደካሞችን የሰርጋቸው ቀን ሰብስበው የምሳ ግብዣ ማድረጋቸው ደግሞ ለጥንዶቹ ትልቅ ክብርና ሰብአዊነት አትርፎላቸው ነበር። ይሁን እንጂ ይህ እንደ ተረት የሚነገረው የፍቅር ታሪክ መጨረሻው ሳያምር በ2009 ዓ.ም
ወደ ፍርድ ቤት አቅንተው ጥንዶቹ ለአንድ ዓመት ያህል በትዳር አለመግባባት ውስጥ ከቆዩ በኋላ በፍቺ ተጠናቋል። በፍርድ ቤት ውሳኔ መሰረት የተደረገው የንብረት ክፍፍል ግን ሌላ አዲስ አጀንዳን የፈጠረ ነው። በዕፀ ሕይወት አበበ ድርሻ ስር አንድ ቶዮታ መኪና፣ ኮንዶሚኒየም ቤት፣ 2 ትራክተር እና በወቅቱ 1.5 ሚሊዮን ብር እንዲካተት ተወሰነ። ይህ ክፍፍል ይፋ በሆነበት ወቅት የህዝቡ እይታ ከፍቅራቸው ይልቅ ወደ ሀብታቸው ማዘንበል ጀመረ። በማህበራዊ ሚዲያውና በቡና ጠጡ ወሬዎች ውስጥ ዕፀ ሕይወት ሀብት ለማግኘት ነው የምታገባው የሚል ክፉ ትችት መሰማት ጀመረ። ይህም ትችት ሳይበርድ አርቲስቷ ከሌላ ባለሀብት ጋር ትዳር መስርታ በድጋሜ መለያየቷና በዛን ወቅት ከፍተኛ ንብረት ተካፍላለች ተብሎ መወራቱ በህዝቡ ዘንድ ያላትን ስም ገንዘብ ወዳድ በሚል ግንዛቤ እንዲያዘነብል አድርጎታል። ብዙዎች ዕፀ ሕይወት ሀብታም የሆነችው በዚህ ምክንያት ነው ሲሉ ሲያሟት የተለመደ ነው። ቢሆንም የዕፀ ሕይወት ከፍቺ በኋላ ወደ አዲስ ምዕራፍ ተሸጋግራ ያገኘችው ንብረት ከማባከን ይልቅ ወደ ቢዝነስ በመቀየር ራሷን የቻለች ስኬታማ ነጋዴ መሆኗን ማረጋገጥ ጀመረች። የሆቴል ባለቤት ሆና መገኘቷና ካብነሽ አክትዌር የተሰኘ የራሷን ብራንድ ማቋቋሟ ከጥበብ ባለፈ ያላትን የንግድ አርቆ ሀሳቢነት ያሳያል። ልጆቿን በሳምንት 4 ቀን እሷ ጋር እንዲሆኑ ቢወሰንም እሷ ግን ልጆቿን ለማሳደግ የወሰነችው በገንዘብ እጦት ሳይሆን በአግባቡ ተቆንጥጬ ያደግኩና ሃይማኖተኛ ሴት ነኝ በሚለው ንጹህ ስብዕናዋ ነው። ይህ ስነ ልቦናዊ ጥንካሬዋ በመጥፎ ስም ስብራትና በሐሰተኛ ወሬዎች ስብራት ውስጥ ሳትፈርስ ይልቁኑ በበጎ አድራጎት ስራዎቿ ላይ ትኩረት እንድታደርግ ረድቷታል። በሜሪጆ ኢትዮጵያ በኩል የምታደርገው ድጋፍና በልደቷ ቀን ጎዳና ተዳዳሪዎችን በማሳተፍ የምታደርገው ደግነት ስሟ ከሀብት ክፍፍል በላቀ መልኩ በደግነት እንዲነሳ መንገድ ከፍቷል። ዕፀ ሕይወት በትችት ውስጥ ያለፈች፣ በውበት የታጀበች እና በጠንካራ የንግድ ስራዎቿ የደመቀች የዘመናችን የጥበብ ምልክት ሆና ቀጥላለች። ዕፀ ሕይወት ባለባበሷ ረገድ በኢትዮጵያ አቻ የላትም ማለት ይቻላል። ሁልጊዜም እጅግ ውድና ዘመናዊ የሆኑ የዓለም አቀፍ ዲዛይነሮች ምርት የሆኑ ልብሶችን መርጣ የምትለብስ ሲሆን ከሰሞኑ በአርቲስት ፍናሃን ህድሩ ብራይዳይል ላይ በተገኘችበት ወቅት ይህንኑ ድንቅ ፋሽን በተግባር አሳይታለች። የዓለማችን የቅንጦት ምልክት የሆነው የቻናል ፍላግ ባግ ከታዋቂው ጃዶር ዳዮር ጫማ ጋር አጣምራ በመልበስ ልዩ ግርማ ሞገስን ተላብሳ ነበር። የዚህ አለባበስ ዋጋ ሲገመትም እጅግ ከፍተኛ ነው። የያዘችው የቻናል ቦርሳ በአሁኑ ወቅት በዓለም ገበያ እንደ መጠኑና እንደ ስራው ጥራት ከ5,000 እስከ 10,000 ዶላር ማለትም ከ600,000 እስከ 1.2 ሚሊዮን የኢትዮጵያ ብር ሊያወጣ ይችላል። የተጫማችውም የዲዮር ጫማ ደግሞ ከ1,100 ዶላር እስከ 1,500 ዶላር በእኛ ብር ደግሞ ከ130,000 እስከ 180,000 የኢትዮጵያ ብር የሚገመት ነው። ይህ በአንድ ወቅት ብቻ የምታደርገውና በሚሊዮን የሚጠይቀው የቅንጦት ምርጫዋ እርሷ ባለሀብት መሆኗን ብቻ ሳይሆን ለራሷ ያላትን ክብርና የፋሽን እውቀት በግልጽ ያሳያል። ዛሬ ላይ ዕፀ ሕይወት አበበ ከፊልሙና ከሞዴሊንጉ ህይወት ወጣ በማለት ካብነሽ አክቲቭዌር የተሰኘ የራሷን የስፖርት ትጥቅ ብራንድ በማቋቋም በቢዝነስ ዓለሙ አዳዲስ ስራዎችን እያጋራች ትገኛለች። ይህ የንግድ ስራዋ ዕፀ ሕይወትን ከዚህ በፊት ከነበራት ዝነኝነት ባለፈ ስሟንም ወደ ቋሚና አስተማማኝ ተቋም አሊያም ወደ ብራንዲንግ የመቀየር ትልቅ አስተዋጽኦ አለው። ካብነሽ የተሰኘው ብራንድ የስፖርታዊ እንቅስቃሴ የሚሆኑ ዘመናዊና ጥራት ያላቸውን አልባሳት ለገበያ የሚያቀርብ ሲሆን አርቲስቷ ይህንን ስም የመረጠችው ከቤተሰቧ ታሪክ ጋር የተያያዘ መሆኑን ከቢዝነሱ ጋር ጥልቅ የሆነ ስሜታዊ ትርጉም ሰጥቶታል። ዕፀ ሕይወት በዚህ ስራዋ ምርቶቹን በማስተዋወቅ ብቻ ሳትወሰን በዲዛይን ምርጫ፣ በጥራት ቁጥጥርና በገበያ ስርጭት ሂደት ውስጥ በቀጥታ በመሳተፍ የስራ ፈጣሪ አቅሟን እያሳየችበት ይገኛል። በቅርቡ ደግሞ ዕፀ ሕይወት ዝነኝነቷን ወደ ተሻለ ደረጃ በማሸጋገር የአኮያ ግሩፕ ብራንድ አምባሳደር በመሆን አዲስ የስኬት ምዕራፍ ከፍታለች።
ይህ የስምምነት ውል እሷ በኢንዱስትሪ ውስጥ ያላትን ተጽዕኖ ፈጣሪነት የሚያረጋግጥ ሲሆን እንደ አኩያ ያሉ ግዙፍ ኩባንያዎች የብራንድ ገጽታቸውን በእሷ ስም መገንባታቸው የንግድ አዋቂነቷን ያሳያል። ይህ አምባሳደርነቷ ከገንዘብ ጥቅሙ ባለፈ በሀገራችን ኮንስትራክሽን እና ሪልስቴት ዘርፍ ላይ ያላትን ተደማጭነት ያሳደገላት ትልቅ ስምምነት ነው። እፀ ሕይወት አበበ በትችት ውስጥ ያለፈች፣ በውበት የታጀበች፣ በጠንካራ የጥበብ ስራዎቿ የደመቀች፣ ለብዙዎችም ምሳሌ መሆን የምትችል የጥበብ ሰው ናት። ለዛሬ በአርቲስት እፀ ሕይወት ዙሪያ ያዘጋጀነው ፕሮግራም ይህንን ይመስላል። በቀጣይ እስክንገናኝ ቸር ቆዩን።